እንዴ ሰላምዬ እኮ ናት የምትደውለው። አዎ ዳጣ። እና ለምን ደሞ አታነሳላት? እሺ በቃ እስቲ ላንሳላት። እንዴ 3 ጊዜ እኮ ነው የደወለችው። አሁን እኔ ስለያስኩት ነው አምጪው የምትለኝ? እሺ በቃ እስቲ ልደውልላት። በእኔ ምክንያት ተጣልታችሁ ነው አይደል? ዳጣ ባንቺ ምክንያት አይደለም። እና በእኔ ምክንያት ካልሆነ በምንድን ነው የተጣላችሁት? ኧረ አልተጣላንም ዳጣ። እስቲ ልደውልላት። እስኪ ተቀመጪ። አልጋ ላይ ተቀምጠን አናውቅም እኮ። አልጋ ላይ የሚቀመጡት እኮ ባልና ሚስት ናቸው። አዎ ልክ ነሽ። ይብዬ እኔ እስካገባሽ ድረስ እጅሽን እንኳን አልይዝም። ቃል እገባለሁ። እሺ የምወድልህ እኮ ይህን እርጋታህን የኔ ፍላጎት ማክበርህን ነው። አከብራለሁ እንጂ ይብዬ። ስንት ዓመት ሙሉ ስለምንሽ ቆይቼ ዛሬ ፊት ስትሰጪኝ እኮ ነው የመጣሁት። ሰላም እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበል። ተወዳጁ ዳጣ ድራማን ይዤላችሁ መጥቻለሁ ማለት ነው። እንግዲህ የተፈራው ቀን ደርሷል። ሜዲ ወደነ ማርቲ ጋር ሄዳለች። የሰላምን ልጅ የዲኤንኤ ወረቀት ይዛ እንግዲህ ራሷን ደብቃ ኑራ ነበረ። ካለችበትም የኤቢ ባል ነው ቦታ ጠቁሞ እንድትገኝ ወይም እንዳውቁ ያደረገው። ያ ማለት ግን የኤቢ ባል ትክክለኛ ወይም ጥሩ ሰው ነው ማለት አይደለም። የኤቢ ባል ከጀርባ በጣም ትልቅ ተንኮል አለው። ወይ ተባበሬ ብለው ነው ወይም ደግሞ ራሱ እንግዲህ ጥሩ ሰው ለመምሰል በቃ ለመሆን እየሞከረ ነው ማለት ነው። በሚያሳዝን ሁኔታ ለኤቢ እንደዚህ አይነት ሰው አይገባትም። አጭበርባሪ ስለሆነ በቅርብ ቀን እውነቱን የምታውቅ ይሆናል። ኤቢ ንቁ ሴት ስለሆነች ያው የራሷ የምታደርገው ጥናት አላት፣ የምትታዘበው ነገር አላት። ይህንንም እንግዲህ ሰው ብዙ ማክበርክን አይነት ነገር እሱን ነገር ትንሽ ቀነስ አድርግ ብለዋል። ከአርጁን ጋር ሲያያት ምንም መስሎ አልታየውም። ችግር የለውም ምናምን ነገር እንደዛ የሆነ አለ አይደለ የሆነ የታዘበው ነገር እንዳለ ብቻ በጣም ተንኮለኛ መሆኑን የሚያስታውቅ አይነት ንግግር ነው የተናገረው። የተረበሽ ትመስያለሽ ምናምን ኖርማል ነው እንደዚህ አይነት ነገር አላት። ኤቢ ደግሞ ከአርጁን ጋር የተገናኘችው ለስራ ጉዳይ እንጂ ለሌላ ነገር እንዳልሆነ ግልጽ ነው። እሱ እንግዲህ የሚረዳበት መንገድ በጣም በተሳሳተ መልኩ ነው የሚያየው። ለስራ እንደምታገኘው አያውቅም። ያው ሚቀና ሰው ነው የሚባል አይደለም፣ ምክንያቱም ስለማይፈልጋት ሊቀና አይችልም። ነገር ግን ማስመሰሉን ተክኖበታል። ኤቢ ቀጣይ እንግዲህ ስራሽ አክስትሽ መታለች። አክስትሽ ደግሞ ወንጀለኛ ስለሆነች ወደ ህግ ፊት ቀርባ ተገቢውን የሆነውን ቅጣት ማግኘት መቻል አለባት ማለት ነው። ማርቲ ማህተቧን በጥሳለች። በግዴታ ወቂ ቤት ውስጥ ችግር አለ፣ በቃ ቦምቡ ካልፈነዳ ዛሬ ምናምን እያለች የምትደገስ እህት ናት። ትንሽ እንደ ቤተሰብን ገበና ምናምን ደበቅ አድርጋ ቢያንስ በራሱ ጊዜ እስኪወጣ ድረስ መጠበቅ ነበረባት። ሜዲ በጣም ተቻኩላ እንግዲህ ነገሮችን እያበለሻሸች ትገኛለች። እውነቱ መውጣቱ አይቀርም ነበረ። ነገር ግን በቃ እሷ ሰው ያን ያህል የምትወድ ሰው የምታከብር ምናምን አይደለችም። ቤት ውስጥ ያለ ሰው ሁሉ ለምንድን ነው እዚህ ጋር የሚኖረው እያለች ያው ጥያቄ ነው የምታበዛው። ናታንም ቤት ውስጥ እንዲኖር አትፈልግ፣ ዳጣም ቤት ውስጥ እንድትኖር አትፈልግ።
መድኃኒት በአጠቃላይ ለሰው ፍቅርና ክብር የላትም። ደረጀንም እንዲሁ ነው የምትጠላው፣ ትጠላዋለች። እዚህ ጋ ሰላም አርግዛ ስለወጣች እንዲሁም ዳጣ ስለመጣች ምናምን ብቻ ሳይሆን በጭራሽ ያኔ የምትወደውና የምታከብረው አይነት ሰው አይደለም በሷ ቤት። በዛም ምክንያት በጥሩና በክብር አይን አታየውም። ደረጀ ቤቱንና ትዳሩን ይወዳል። ያው በህይወቱ የተሳሳተው አንድ ጊዜ ነው። እሱም ያው በዳጣ ነው። እንግዲህ ዳጣ ምንም እንኳን ለብዙ አመታት ጭንቀቱ ብትሆንም የሚያስፈራው ነገር ቢሆንም ለትዳሩ ቢያስብም አንድ ልጅ እንግዲህ ተወልዳ እንደተጣለችበት እንደጠፋችበት ያውቃል። ነገር ግን የሞቀና የአማረ ትዳሩን ይዞ እየኖረ ነበረ። ያ ማለት ለሱ የማያወጣው በጣም ትልቅ ቁስል ነበር ያለበት። ከዛ ጥያቄው ተመልሶለታል። ዳጣ አባቷን ፈልጋ መታ አግኝተው በጣም ደስ ብሎታል። በጣም ደስ የሚያሰኝም ነገር ነው። በህይወታችን የሆነ ነገር ቢጠፋንና በቃ በራሳችን መቅ አድርገ ነው እየኖርን ነው ማለት በቃ የሆነ ቀን በቀን የምንሞትበት ቀን በቀን የሚገድል ነገር ነው። በጣም ከባድ ነው። ከዛ ጥያቄ ተመልሶለታል። ያ ማለት እንደነገርኳቸው ብዙ ጊዜ በጣም ሲያስጨንቀው የኖረ ጉዳይ ነው። ጠፍታ ከምትቀር ልጁ አባቴ ብላ ፈልጋ ወይም አግኝቷት መታ ማርቲ እውነቱን አውቃ እሱም ሰላም አግኝቶ መቀጣት ያለበትን ቅጣት ተቀብሎ መኖሩን ነው እሱም የሚመርጠው። ነገር ግን ደግሞ አገኛታለሁ ብሎ በጭራሽ አስቦ አያውቅም ነበረ። ሁልጊዜ እየተጸጸተ ሁልጊዜ እየታመመ ነበር የኖረው። እንዲሁም ሰላምዬም ሳታገባ እየጠበቀቻት እንግዲህ እድሜ ልኳን ነው የኖረችው። እንዲሁም እሱ ጋር ድጋሚ መተኛት እንደምትፈልግ በቅርብ ተናግሯል። ያ ማለት እሱ ፈቃደኛ ስላልነበረ ይቆጣታል። የተሳሳተውም በህይወቱ አንድ ጊዜ ነው። እንዲሁም አዲስ የተወለደው ልጅ የእሱ እንደሆነ በጭራሽ አያውቅም ነበር። መጀመሪያ አካባቢ ስለው መንደርተኛው ምናምን ሲያወራ ዲኤንኤ ምናምን በቃ ይመረመራል መመርመር አለበት ብሎ ነበር። ግን የእሱ እንደሆነ ጉዱን ምናምን አላወቀም። በጣም ነበር የሚያሳዝነው። ከዛ በኋላ የሰላም ስም ሲጠራ በቃ እብድ ነገር ነው የሚያደርገው፣ መቋቋም አይችልም። ማርቲ ደግሞ በተቃራኒ እሷን ተወዳታለች፣ ለእሷ ታስብላታለች፣ እሷ ወደዚህ ቤት ትምጣ ትላለች። እንዲሁ ደግሞ ደረጀ እንግዲህ እብድ ነው የሚሆነው። የተፈጠረው ነገር በጣም ከባድ ነበረ ለሱ። እያንዳንዱ ጊዜ ህፃኑ የእሱ ልጅ እንደሆነ ካወቀ ጀምሮ ለሱ ሌላ ህመም፣ ሌላ ቁስል ነበረ የተጨመረበት። ምክንያቱም የዳጣን ለመንገር ፈርቶ ነው ያለው። ሚስቴን አጣት ይሆን ወይ ምን ትሆንብኝ ይሆን ልጆቼ በተን ይሆን እያለ በጣም እያስጨነቀውና እያሳሰበው ነው። ማርቲ ዳጣም በጣም ነው የምትወዳት፣ እንደ ልጆች ነው ማይሽ ነው የምትላት። እንዲሁም ዳጣም ማርቲን ተወዳታለች። ፍቅሯን ስትገልጥላት ምን ፈልገሽ ነው እያለቻት ነበረ። ነገር ግን ዳጣ ምንም ፈልጋ አይደለም። በቃ በህይወቷ የሆነባትን የተሰራባትን ግፍ ስላወቀች ነው። በእርግጥ ሰላምዬ ያስቀይሳታለች። ህፃኑ ቤቢ አንቺ ወንድም የደረጀ ልጅ ነው ብላት ነበረ። እንግዲህ ዳጣ አልፈልጋችሁም ስትል እንዳመራረችና ልክ እንዳልሆነች ስትነግራት ከእንደገና ሰላምዬ በቃ የጋሽ ልጅ አይደለም ብላ ወሬዋን አስቀይሳለች። ዳጣን እንግዲህ እሷ እንደዛ አድርጋ አሳምናታለች። ናታን ደግሞ አኩርፎ ተቀይሞ ስለነበረ ሰላምዬን እያወራት አልነበረም። የሆነ እንደ ደበረውም ታውቃለች። ሰላም የፍቅረኛ እናት ነኝ አክብሬ ምናምን ብለዋለች። ሰላምዬ ክብር እኮ የሚገባሽ ሰው አይደለሽም። ምናልባት ልጅሽን ለመጠበቅ እድሜሽን ሰውተሻል። በጣም ብዙ ሳመሻል፣ ብዙ አልቅሰሻል፣ ብዙ ዋጋ ከፍለሻል። ግን ደግሞ ራስሽ እንድትከበሪ ከፈለግሽ ሰውን ማክበር ነበረብሽ። ማርቲ ላይ ያደረግሽ ነገር በጣም ስህተት ነው። የሚያሳዝነው ነገር ደግሞ
እንግዲህ ሰውነትሽን እየተጠቀምሽ ለማማለል እየሞከርሽ ከጋሽ ደረጀ ጋር በድጋሚ እንድትተኙ ትጠይቂው ነበረ። ምትክ የሚሆነሽ ልጅ ከሱ ለመውለድ ከማሰብ ለምን አግብተሽ ለመውለድ ያላሰብሽም? ልጅ እኮ የሚወለደው የግዴታ ከአንድ ሰው ብቻ አይደለም። ከአንድ ሰው ቢሆን ባልተገብቶ በትዳር ቢሆን የተሰኬሽ ጥሩ ነው። ነገር ግን ደግሞ ለማግባት አልሞከርሽም፣ ምንም ለማድረግ አልሞከርሽም። አንቺ ከሱ ቤት ቁጭ ብለሽ መጠበቅና መጠበቅ ነው፣ ሌላ አግብተሽ መውለድ ስትቺ። ነገር ግን ደግሞ ሰውን በዛ ልክ መድፈር ጥሩ አይደለም። ያው ዞሮ ዞሮ በስተመጨረሻም ተሳክቶልሽ እንግዲህ ተበቅለሽዋል። በጣም ነው የሚያሳዝነው። ነገር ግን ከዚህ በኋላ ናታንም እና ኤቢም ማንም ቢሆን ለአንቺ ምንም አይነት ክብር ሊኖራቸው አይችልም። ዳጣ ልጅሽ ራሱ በጣም ነው ያዘነችው። እውነት መሆኑን ስታረጋግጥ ደግሞ ከዚህ በላይ ነው የምታዝንብሽ። በጣም ያሳዝናል። ብቻ ዳጣ መለሳለሁ እያለች ነው ወደ ጎዳና። እሷን ወደ ጎዳና መለሳለሁ ስትል እነ ብሩክ ቤት ነው ወይ ምናምን እያለች አልነበረ? እነ ብሩክን ያገኘቻቸው ከጎዳና ስቃይ በኋላ በስተመጨረሻም ነው። አባቷን አግኝታ ወደ ሞቀ ቤት ስትገባ ብዙ ጊዜ አልነበራትም ትውውቋ ከነ ብሩክ ጋር። ነገር ግን ሰላምዬ ክብር የሚባለውን ነገር ታየው። ክብር ትፈልጊ ኖሮ ያከበሩሽን ታከብሬ ነበረ። ማርቲ ላይ እንደዛ ስላደረግሽ ክብር ይገባሻል ብዬ እኔ በበኩሌ አላስብም። ዞሮ ዞሮ ጋሽ ደሬ አሁን ላይ በጣም ጭንቅ ላይ ነው ያለው። እንግዲህ ሜድም ሄዳ ወረቀቱን ሰጥታታለች ለማርቴ። ማርቴም እጇ እየተንቀጠቀጠ ነው። መቋቋም በጣም ነው የሚከብደው። በተለይ እህቷ ስትነግራት እህቷ እንደ እህትነት በቃ የቤቷን ገመና ችግር ብትሸፍንላት ነበር የሚሻለው። ነገር ግን ሜድ ደግሞ ነገርን እየፈለፈለች እህቷ ልታደማና ልታቆስል ተነስታ አለች በቁርጠኝነት። እሱም ተሳክቶላት አንድ መረጃ ይዛ እሱን ሰጥታታለች። ማርቲ በቀጣይ ትወድቃለች፣ ራሷን ትስታለች ወይስ ፓራላይዝድ ትሆናለች? የሆነ ከባድ በሽታ እንድትያዝ ታደርጋታለች። የሆነ ነገር ላይ ትጥላታለች። እና ሜዲ እንደዚህ ማድረግሽ ትክክል አይደለም። ሀቅ እንዳለሽ እናውቃለን። እውነት እንዳለሽ ግልጽ ነው። ሀቅ አለሽ። ነገር ግን ደግሞ በዚህ ልክ አልነበረም መጓዝ የነበረብሽ። ማርቲ አሁንም ቢሆን አታምንሽም። ምክንያቱም ሳትሞች ልክ እንደሞች እንደጠፋሽ አስመስለሽ ራስሽ ሪፖርት አድርገሽ ባሏን ስላሳሰርሽባት የቱንም ያህል ሀቀኛ ብትሆኝ ልታምንሽ አትችልም። እንዲሁም እርቃኔን ቀረጸኝ እያልሻት ነው። ማርቲ እውነት መሆኑን ስታረጋግጥ ያኔ የምትቋቋምበት አቅም በእርግጠኛነት አይኖራትም። ምክንያቱም እሺ ያን ሁሉ ስህተት ሰርቶ ማለት የሚረዳው ሰው የለም። የሁለተኛው ጥፋት የሰላም ጥፋት ነው፣ ግን የሚረዳው ሰው የለም እዚህ ጋር። ስለዚህ እሷ ደግሞ እህቷን ቪዲዮ መቅረጽ እርቃኗን ምናምን ይሄ ነገር ለማርቲ በጣም ሌላ በቃ ሌላ ቁስል፣ ሌላ ህመም፣ ሌላ ሞት ነው በሚያሳዝን መልኩና በሚያሳዝን ሁኔታ። ስለዚህ ማርቲ የምትቋቋሚበትን አቅም ፈጣሪ እንዲሰጥሽ እንግዲህ ጥበቡን ያድልሽ ነው የምንለው። እንዲሁም ለዛና ገዜ ደግሞ አይጥና ድመት እየሆኑ ነው። ለዛዬ አጊታለች ሌላ አዲስ ሰው ከአቻ ጋር ተግባብታለች። አቻ እንግዲህ ልጋብዝሽ ምናምን ብሏት እሷም እሺ አክስቴ ጋር እወጣለሁ ምናምን ብዬ እወጣለሁ እረፍት ምናምን ብላለች። ለዛዬ ማውሸት አይጠበቅብሽም። እውነቷን ተናግረሽ እረፍት ፈልጋለሁ ብለሽ መውጣት መብት አለሽ። እንግዲህ ከአቻ ጋር መልካም የመገባበዝ ጊዜ እንዲሆንልሽ እንመኛለን። አቶ ገዛኸኝ ንጉስ ደግሞ መልካም መንጨርጨር እንዲሆንልህ ነው የምንመኘው። ነገር ግን ቅናትህን በልክ አድርግ። ልጅ ወልደህ ክደሃል። ለዛ ነው አቻ የመጣው እንጂ ባትክድ ልጁን እንደ ልጅ በቃ ፍቅር ብትሰጠው ማሳደግ ባለብህ መጠን ብታሳደገው አቻ እዚህ ድረስ ካለበት ድረስ መጥቶ እንደዚህ አይረብሽም ነበረ።
ነገር ግን እንደ መንፈስ ቦው እያለ እያስጨነቀ ነው። ሌት ተቀን ምንም ማድረግ አይቻልም። አቻ እኔ በበኩሌ በጣም አድናቂው ነኝ። አሁን ደግሞ ለዛን እንግዲህ ካንተ አስኮብልሏታል። በቀጣይ እሱና እሷ ሲወጡ አንተ በር ከፋች እና በር ዘጊ ትሆናለህ ማለት ነው። ናታን የድራማው ድምቀት በዚህ ጊዜና በዚህ ሰዓት ለጋሽ ደሬ እንግዲህ ቀኝ እጁ ማለት ነው። የሚረዳው በቃ የሚያስደብር ነገር ሲሆንም በቃ ይደብረዋል። መረዳት ካለበትም ይረዳዋል። የእውነት ናታን በጣም ነው የምትለየው። አንተ ትልቅ ሰው ነህ። አሁንም ቢሆን ከአቶ ደረጀ ጎን መሆንህን ቀጥል ነው የምንለው። ከባድ የሆነውን ነገር ከባድ ነው፣ ቀላል የሆነውን ነገር ቀላል ነው እያልክ መፍትሄ ለሚያስፈልገው ነገር ደግሞ መፍትሄ እየፈለግ እንደ ልጅ አብረህ ነው ያለኸው። በጣም በቃ ትችላለህ ናታን፣ ይመችህ። በቀጣይ እንግዲህ ዳጣን የመሰለች ልጁን ይድርልሃል። ያው ቤተሰብ ናችሁ። በእርግጥ የጓደኛው ልጅ ነህ። እንደ እህቱ ትቀበላት ዳጣን በቂ ነበር ቤተሰብነታችሁ። ነገር ግን ደግሞ ዳጣ የአቶ ደረጀ ልጅ መሆኗን ሳታቅ ነው እንግዲህ ከሷ ፍቅር የያዘ። ኤቪም ሌላ ፍቅረኛ አግኝታለች። ሌላ ፍቅረኛ ብታገኝም ልጁ ምንም ደስ አላላቸውም። ይሄ ነገር እያሳሰባችሁ ነው። ስለዚህ እንግዲህ ሰብሰብ ብላችሁ በግልጽ ብትነጋገሩና ኤቪን ደግሞ ብታግዟት መልካም ነው ማለት ነው። ኤቪን የሚያፈቅራት በትክክል አርጁና አርጁ ብቻ ነው። አርጁ በቃ ኤቪን በጣም ነው የሚያፈቅራት። ቃዴስ ደግሞ ከዚህ ቀደም እንግዲህ ብዙ ጊዜ ሲለምናት እንደኖረ ነው የነገረችው። ስለዚህ ብዙ ደጅ ስላስጠናችው፣ ብዙ ዋጋ ስላስከፈለችው ለመበቀል ነው የመጣው እንጂ እውነት ፍቅር ሰጥቶ ፍቅር ለማግኘት አይደለም። ይህ ደግሞ የመርማሪ የፍቅረኛ ሆነህ አይሳካልህም። ቀጣይ ወዳቂና ወደ እስር ቤት የምትገባበት ጊዜ ቅርብ ነው። አቶ ቃዴስ የተባልክ ሰውዬ ሆቴሉ የአጎቴ ነው ምናምን ላልከው ሆቴል የአጎት አይደለም። ይሄ በጣም ድራማ፣ በጣም ተቀነባበረ ነገር እንደሆነ ግልጽና ግልጽ ነው። ስለዚህ እቤ ጥንቃቄሽን አሁንም ቢሆን ቀጥይበት ነው የምንለው። አርጁን ደግሞ ፈጣሪ እንግዲህ የምትወደን ሴት ሰጥቶ ፈጣሪ የምትጽናናበትን እና የምትደሰትበትን በቃ የምታስደስትህን የምትወድህን ሴት እንድትይዝ ነው የምንመኝልህ። አንተ ጀግና ሰው ነህ። ምክንያቱም አፍቃሪ ሰው ከልቡ የሚያፈቅር ሰው ጀግና ነው የሚባለው። በሚያሳዝን ሁኔታ ግን ኤቪ የሆነ ነገር ስትፈልግ ለጥቅምና ለጥቅም ብቻ ነበረ የምትፈልገው። መጨረሻ ላይ አካባቢ እንግዲህ ሰድባው እንደ ቆሻሻ ነበር የምትቆጥረው። ሰድባው ታስሮ ነበረ በዚህ ምክንያት። ነገር ግን እየደወለች ትጠራው ነበር እሷው